እሺ ወደ ቀጣዩ ደግሞ ሶስተኛው ዘግይቶ መጨረስ ነው። ኖርማሊ ዘግይቶ መጨረስ ዴፊኒሽን የለውም፣ ሰዓት ያስቀመጡለት ነገር የለም። ግን ከ20 ደቂቃ የሚሉ አሉ አንዳንድ ሪሰርቸሮች፣ 25 ደቂቃ ድረስ የሚቆያሉ አንዳንድ ሪሰርቸሮች። ግን ጀነራል ኮንሰንሰሱ አንድ ወንድ ለራሱ ዘግይቼ እየጨረስኩኝ ነው ብሎ የሚፈራው አይነት ካለ ፎር ሂም ከድሮ ከነበረው ኤክስፒሪየንሱ እየረዘመ ካለውና አንዳንድ ሰዎች ደግሞ አኖርጋዝሚያ የምንለው ሁላ ነገር አለ። የእርካታ ደረጃ የማይደርሱበት ጊዜ የሚደርሱበት ጊዜ አለ። ሶ ሚስትየው ትጨርሳለች፣ አምዳን ትላለች። እሱ ግን የእርካታ ስሜት ሳይደርስ በቃ ይቆማል ማለት ነው ግንኙነቱ። እሱ ሳይጨርስ ይቆማል። ስለዚህ ለሱ ትራብል ሰም ነው እሱ። እርካታ ደረጃ አይደርስም፣ የሆነ ነገር ያነሳሳል፣ ከዛ እርካታ ደረጃ አይደርስም። አኖርጋዝሚያ ደረጃ የሚደርስበት ጊዜያቶች አሉ፣ ዘግይቶ መጨረስ በጣም ሲረዝም። ሶ ዘግይቶ መጨረስን ትሪት ስናደርገው በደቂቃ አይደለም። we will talk to the client ክላይንቱን እናናግረውና ከዛ ለሱ ያለውን ሳይኮሎጂካል ኢምፓክት ነው ፒክ የምናደርገው። እናየውና ከዛ በኋላ ኦኬ እንደዚህ አይነት ነገር እየፈጠረበት ነው፣ እሱ አኖርጋዝሚክ የሆነ ነው፣ ትዳሩ ላይ የሆነ ነገር እየፈጠረ ነው ምናምን ሲባል ሆርሞኖችን መርምረን ትሪትመንት እናስጀምረዋለን ማለት ነው። ከሆርሞን ጋር የሚገናኝ ቴስቶስትሮን ሲያንስ እንደዚህ አይነት ነገር ይፈጠራል። ፕሮላክቲን የሚባል ሆርሞን ሲጨምር እንደዚህ አይነት ነገር ሀፕን ያደርጋል። የእንቅርት ሆርሞን በጣም ዴፊሽንት ሲሆኑ እንደዚህ አይነት ነገር ሀፕን ያደርጋል። ለሁሉም ሴክሹዋል ሄልዝ ፕሮብለሞች ማለት ነው ሆርሞናል ኤክስፕላኔሽን ይኖራል። ሶ እንደዚህ አይነት ነገሮችን ቼክ አድርገን ከዛ በኋላ እንትን ያደርጋል። ከዛ በኋላ ደግሞ ሜታቦሊዝምን ሀይ የሚያደርግ እንደዚህ አይነት ሰፕሊመንቶችን እናስጀምራቸዋለን። ኤክሰርሳይዝ ላይፍ ስታይል ቼንጆችን ሞዲፋይ እናደርጋቸዋለን ማለት ነው። ኦኬ። አራተኛ ደግሞ ለሁለተኛ ግንኙነት ማነስ ነው። ሶ የመጀመሪያ ግንኙነት እርካታ ደረጃ ከደረሰ በኋላ ሁለተኛ ግንኙነት መድገም የሚያቀተው አይነት ወንዶች አሉ። that is not usually problem ነው ተብሎ የሚመጡበት ነገር አይደለም። ስለዚህ ብዙ ጊዜ ለሁለተኛ ግንኙነት ፍላጎት ማነስ ለብቻው ራሱን የቻለ አይነት ሴክሹዋል ሄልዝ ሆኖ አይደለም የሚመጣው። እንትን አለው ተቀጣይ አለው ወይ ቶሎ መጨረስ አለው ፈርስት ግንኙነት ላይ ወይም የብልት አለመቆም ችግር አለው። እዛ ሳይኮሎጂካሊ ሰፕረስ ስለሚያደርገው ነው ለሁለተኛ ግንኙነት እንትን የሚያደርገው እንጂ በአንድ ግንኙነት አንድ ወንድ ይረካል ማለት it's not possible usually። ኦኬ ምን ማለት ነው? እስኪ ወንዶች የተደጋገመ አይነት ኦርጋዝም ያስፈልጋቸዋል at that time እንትን እንዲሆኑ እንዲረኩ። ሶ በአንድ ግንኙነት ብቻ አንድ ወንድ እርካታ ደረጃ ይደርሳል ማለት አይቻልም። ዩዥዋሊ 2 3 4 ዙር ሊያስፈልገው ይችላል። እርካታ ምንለው የአንድ ወንድ ከሴቷ ጋር የነበረው ግንኙነት ላይ አንድ ዙር መጨረስ ሲችል ነው። መጨረስ ከጨረሰም ራሱ እንዴት ነው መጨረስ እርካታ አይደለም፣ ለሷ ያረካው። ብዙ አይነት ክላይንቶችም ወንዶችም 2 3 ግንኙነቶች መድረግ ይፈልጋሉ። ሴቶች አንድ ግንኙነት ሊበቃቸው ይችላል። 2 3 4 ግንኙነት መድገም ሊኖርበት ይችላል አንድ ወንድ። I am satisfied የሚሆን ማለት ነው። I'm satisfied አምዳን የሚልበት ጊዜያቶች በቃ ማለት ነው። yes እና ሆርሞናል እንትኖችም ደግሞ ማለት ነው ሁለተኛ ዙር እንዲነሳ አድርጎ ነው የተሰራው የወንዶች የሆርሞናል ሜካፕ during sex። so ግንኙነት ላይ አንድ ወንድ እስቲጨርስ ድረስ የሚለቀቁ ፈሳሾች አሉ። so ዶፓሚን፣ ሴሮቶኒን ምናምን የምንላቸው that will get him going እስከ መጨረሻው ድረስ ማለት ነው ኢሬክት እንደሆነ አድርጎ ማለት ነው። ከዛ ልክ ኢጃኩሌት ካደረገ በኋላ ወይም ከጨረሰ በኋላ የሚለቀቁ 2 ሆርሞኖች አሉ that we call them oxytocin እና prolactin የሚባሉ ሆርሞኖች አሉ። እነሱ ሆርሞኖች ስፓይክ ነው የሚያደርጉት during ejaculation። ስፓይክ ሲያደርጉ the sense of satisfaction relax እንቅልፍ ይላቸዋል። ምን ያደርጋሉ? መተኛት ነው የሚፈልጉት። ከዛ በኋላ ግን ችግሩ ምንድነው 30 ደቂቃ 1 ሰዓት 2 ሰዓት ምናምን ይቆይና እነዛ ስፓይክ ያደረጉት ሆርሞኖች ተመልሰው ይወርዳሉ። ሲወርዱ መልሰው ኢሬክት መሆን ይጀምራሉ። መልሰው ይሆናሉ። ቴስቶስትሮኑ ፕሮላክቲኑ ሲቀንስ ማስክ የሚያደርገው ነገር ቴስቶስትሮኑ ማሳየት ይጀምራል። ከዛ በኋላ ለሁለተኛ ግንኙነት አለ። ይሄ ሰዓት ሪፍራክተሪ ፔሪድ እንለዋለን። ለሴት ሪፍራክተሪ ፔሪድ የላትም። ኦርጋዝም ደረሰች ነው። ወንዶች ግን ሁለተኛ ዙር 3ኛ ዙር መድገም እንዳለባቸው ስለሚታወቅ ሪፍራክተሪ ፔሪድ እንለዋለን። የሪፍራክተሪ ፔሪድ ማለት ፕሮላክቲኖቹ ስፓይክ አድርገው የሚወርዱበት ታይም ፔሪድ ነው ማለት ነው። እሱም ራሱ በእድሜ ይለያያል። ሪፍራክተሪ ፔሪድ ራሱ ከ20 30 ዓመት 20ዎች ውስጥ ያለ ወንድ
በ30 ደቂቃ እስከ 1 ሰዓት ድረስ ፕሮላክቲኖቹ ተመልሶ ወርደው ለሁለተኛ ዙር ዝግጁ ይሆናል። yes 30-40 ዓመት ላይ ትንሹ 1 ሰዓት ሊፈጅበት ይችላል። several hours ሊሆን ይችላል። 50 ዓመት ምናምን ሲደርሱ 45 50 እና ከዛ በላይ ሲደርሱ ደግሞ ሪፍራክተሪ ፔሪዮዳቸው እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ግንኙነት ካደረጉ በኋላ ለቀጣዩ ግንኙነት 24 ሰዓት ሊፈጅባቸው ሊችሉ ይችላሉ ለሚዘጋጅበት ማለት ነው ከእድሜ ጋር so this is not something that we can fix ፕሮላክቲኑ ኖርማልም ቢሆን እድሜ በጨመረ ቁጥር ቴስቶስትሮን እንትን ስለሚያደርግ ያለውን ሆርሞናል ኢምባላንሶች ወጣት ሆኖ ግን ብዙ ሀፕን ላያደርግ ይችላል አያደርግም ብዙ ጊዜ ሪፍራክተሪ ፔሪድ በጣም አነስተኛ ነው ካለ ወጣት በጣም ብዙ ነው አይደል እንደዛ ነው የሚያደርጉት ግን አንድ ወጣት አሁን ሪፍራክተሪ ፔሪድ ሎ ነው ብሎ ካለ ምንድነው የምናደርገው ለምንድን ነው ብለን ነው ማሰብ ያለብን ሶ የመጀመሪያ ግንኙነቱ እንዴት ነበር ኤክስፒሪየንሱ because usually refractory period low ከሆነ ወጣት ላይ it's highly likely psychological ነው የሚሆነው የሆነ ነገር ኢፌክት አድርጎታል performance anxiety ያለበት ማለት ነው ሶ መጀመሪያ happen ያደረገው ነገር second happen አያደርግም ነውና ብዙ ጊዜ refractory periodአቸው በጣም ረጅም የሆኑ ወጣቶች የመጀመሪያ ግንኙነት ላይ ቶሎ መጨረስ አለባቸው ይላል ኦኬ ስለዚህ ተመልሶ እንዳይመጣ ሳይኮሎጂካሊ በቃ ተርን ዳውን ያደርጋሉ ከዛ በኋላ ተመልሰው ኢሬክት ቢሆኑ ራሱ ተገልብጠው ነው የሚተኙት መሞከር አይፈልጉም ይፈራሉ ስለዚህ እንደዛ አይነት ነገር ስለሆነ ትሩ ታይም ለዛ ለሁለተኛ ዙር ግንኙነት ያላቸው ነገር እየቀነሱት ይመጣሉ ማለት ነው እና ብዙ ጊዜ ቶሎ መጨረሱን ስናስተካክለው ሁለተኛ ሶስተኛ ዙር ምናምን መሄድ ጀምረው ተመችቷቸው ይመለሳሉ ማለት ነው አፍተር ትሪትመንት ለክትትል ሲመጡ ኦኬ እና ውጤቱን ይናገራሉ yes ከዛ አምስተኛው ለግንኙነት ፍላጎት ማለት ነው እሱ ነገር ብዙ ጊዜ ሃይሊ ሳይኮሎጂካል ብዙ ጊዜ ቁጭ ብለን መጀመሪያ ማውራት አለብን ግንኙነት የፍላጎት ያነሳቸው ጊዜ ምንድነው እና ሰዓቱ ስንት ነው 6 ወር የቆየው ወይ 5 ወር 4 ወር ነው የቆየው ወይ ከዛ በዛ ሁሉ ውስጥ ደግሞ ምን አይነት ስትረስ ዋይዝ ቤት ስራ ዋይዝ ምን አይነት ዋይዝ ያላቸው ነገሮች ፒክ ለማድረግ እንሞክራለን ቁጭ ብዬ ከክላይንቶቼ ጋር ነው ማወራው በስራ ያላቸውን ሲቹዌሽን ይነግሩኛል እንደዚህ ሪሌሽንሺፕ ላይ እንዴት ነው ምናምን እና usually I tend to pick የቱ ጋር እንደሆነ ይሄ ነገር what kind of stress cause እያደረጋባቸው እንደሆነ ብዙ ጊዜ ደግሞ የፍላጎት ማነስ የመጀመሪያ ምልክቶቹ ናቸው ሆርሞን ኢምባላንስ እንዳለ ሶ ፈርስት እንትን ያደርግና ከዛ እየሄደ ወደ ኤሬክታይል ዲስፋንክሽን ዴቨሎፕ እያደረገ ይመጣል ሶ ቴስቶስትሮን ቦርደር ላይን ሲሆን ዴፊሽንት ደረጃ ሊደርስ ሲል የግንኙነት ፍላጎት ያንሳል ኦኬ ሶ መጀመሪያ ምልክት ነው ኢኒሻል ስቴጆቹ ናቸው ብለን ነው የምናስበው የግንኙነት ፍላጎት ማነስ ደግሞ እየሄደ በመጣ ቁጥር ጭራሽ እየታጣ ሌላ ነገር እየታጣ ከዛ ፍላጎት ማነሱ ብቻ ሳይሆን lack of performance ያቀታቸዋል ሶ ፐርፎርም ማድረግም ያቀታቸው ይመጣሉ ማለት ነው ሶ ፈርስት ሳይኖች ናቸው usually የሚገርም ኦኬ እነዚህ 5 ነገሮችን አነሳን መሰለኝ አይደል 5 ነገሮችን አነሳን አሁን ምን ያህል ሰዎች ዝም ብለን በፐርሰንቴጅ ብናነሳው መተው ዶክተር ማኪ ጋር ታክመው ግንኙነታቸው መሻሻል ችሏል የሚሉትን እስኪ በፐርሰንቴጅ እናንሳ እንትን ያደርጋል ትሪትመንቱ ማለት ነው as early በአንድ ወር ውስጥ የሚያልቅ ትሪትመንቶች አሉ እንደ ችግሩ ይወስነዋል እስከ 3 ወር ድረስ የሚፈጅ ትሪትመንቶች አሉ based on የምንሰጣቸው ሜዲኬሽኖች ማለት ነው ከዛ በኋላ ሳይኮሎጂካል ኮንሰልቴሽን የሚያስፈልጋቸው ሰዎች ብዙ ጊዜ it's harder to treat because ሳይኮሎጂካል አስፔክታቸውን የሆነ ነገር መቀየር ስላለብን ማለት ነው harder to treat ነው ግን ሆርሞናል ኢምባላንሶች ኢዚ ናቸው ይመጣሉ ሆርሞን ኢምባላንስ ካለ ያንን ሆርሞን ሪፕሌስ ማድረግ ነው ከዛ በኋላ ቼንጅ ያመጣሉ ማለት ነው so based on my clients I think 95-96% of clients ቼንጅ ያመጣሉ ያ አብዛኞቹ ማለት ነው ትልቅ አቺቭመንት እና ክትትል ይመጣሉ ከዛ በኋላ ክትትል ከመጡ በኋላ የሚያደርጉትና ያንን ነገር እንትን የሚያስተካክሉበት ወይ አለ አሁን ለምሳሌ አንድ ወንድ ኤሬክታይል ዲስፋንክሽን ኖሮት ለኤሬክታይል ዲስፋንክሽን የምንሰጣቸው መድኃኒቶች አሉ የምንሰጣቸው መርፌዎች አሉ ቤዝድ ኦን ሆርሞናል ኢምባላንስስ ያንን ነገር ላስተካክል ይችላል ግን ላይፍ ስታይሎችን ካላስተካከሉ እነሱ ሰስቴን የሚደረጉ ነገሮች አይደሉም at that time ሜዲኬሽን እንተልናደርግን እንችላለን እናስተካክላለን ግን ላይፍ ስታይል ቼንጅ ላይ በጣም አድቫይዝ ማደርጋቸው ነገሮች አሉ so if a guy exercise የማያደርግ ከሆነ then
ቴስቴስትሮን ዴፊሽንት ከሆነ በኋላ ቴስቴስትሮን ሰተነው ካስተካከል ነው በኋላ ያንን ቴስቴስትሮን መልሶ ዴፊሽንት አለመሆኑ በፍጹም አድርገን ጋራንቲ ልናደርገው አንችልም። ያ ቢካዝ ላይፍ ስታይል ነገሮች ያስፈልጓል። ሃይ ፕሮቲን ዳይቶች መብላት ያስፈልገዋል ያ ሰው፣ ዌይት ሊፍቲንግ ኤክሰርሳይስስ መስራት ያስፈልገዋል ያ ሰው እና ሄልዚ ታይፕ ኦፍ ላይፍ ስታይል ሊኖር ይገባል። ሶ እኔ ቴስቴስትሮን ዴፊሽንሲው አልኮል እየጠጣ የመጣበት ቴስቴስትሮን ዴፊሽንሲ በትክክል ቴስቴስትሮኑን ካስተካከልኩኝ በኋላ ኢፍ ኮንቲኒዩስ አልኮል መጠጣቱን that's not something that I can change. So lifestyle changeዎች ያንን ነገር ሰስቴን ማድረግ ማንኛውም አይነት የጤና እክል ላይፍ ስታይል ቼንጅ እንደሚያስፈልገው ሁላ ሴክሹዋል ሄልዝም ላይፍ ስታይል ቼንጅ ያስፈልገዋል ያንን ነገር ሰስቴን አድርጎ ለማስቀመጥ። ሴክሹዋል ሄልዝ ላይ ትልቁ እንደ ችግር ልናነሳ የምንችለው ላይፍ ስታይል አልኮል ነው፣ ሲጋራ ነው፣ ምንድን ነው? እስኪ እሱ እንደ ችግሩ ይወስነዋል። አሁን ለምሳሌ ቶሎ መጨረስ ላይ አዘ ላይፍ ስታይል በጣም የምናየው በጣም ከባድ ችግር ማስተርቤሽን። ኦኬ yes that's the problem masturbation ነው። በጣም ከልጅነታቸው ጀምሮ እስካሁን ድረስ አዲክትድ ሆነው የተቀመጡ ሰዎች አሉ። ሶ ቶሎ መጨረስ ምንም ያክል ዲኮንዲሽን ብናደርገው ብሬኑን ምንም ያክል ሆርሞን ብናስተካክል ፕሮላክቲኑን የጨመረውን ብንቀንስ ምን ብናደርግ ዞሮ ዞሮ ማስተርቤት ማድረግ የሚቀጥል ከሆነ ኦኬ ተመልሶ ይመጣል። ሶ ከላይፍ ስታይሉ እንትን መደረግ አለበት። ሶ አማን የሚባል አለ ሊንክ ማደርገው ማስተርቤሽን አዲክትድ ውስጥ የሆኑት ወይም ከረንትሊ ማስተርቤት የሚያደርጉ ክላይንቶች ካሉኝ ማስተርቤሽን ላይ ሪሃብ ሴንተር ያለው ጓደኛ አለ ሊንክ ማደርገው ማለት ነው። አማን ይባላል። ቲክቶክ ላይ የምታውቁት ከሆነ ብዙ ነገር ያወራል እና እሱን ሊንክ አደርጋቸዋለሁ ወደሱ። ሶ ዋን ቱ ዋን ኮርሶች አሉት፣ ሰፖርት ግሩፖች አሉት፣ ምን አሉት። ከዛ በኋላ በትክክል ትሪት ይደረጋሉ ፎር ዴር ማስተርቤሽን ምክንያት እንዲህ አይነት ችግር ውስጥ የሚወድቁ ሰዎች ኤግዛክትሊ እና ስቲል አዲክሽኑ ያለ ወይስ ደግሞ ይሄኛው ፕሪማቹር ኢጃኩሌሽን የተፈጠረባቸው በማስተርቤሽኑ ምክንያት የሆኑትን ነው? ዩዥዋሊ ላይፍ ሎንግ ያላቸው የፕሪማቹር ኢጃኩሌሽን there's nothing that we can do. lifelong premature ejaculation ችግሩ እንዴት ነው? ትሪት እናደርጋለን፣ ትሪተብል ነው፣ ግን ተመልሶ የመምጣት ቻንስ አለው because የብሬኑ ፋክተሪ ሴቲንግ ኦልሬዲ ሜክአፕ የተደረገ ነገር ነው። we can't change that. so ለጥቂት ጊዜ ነው ሪሊፍ የምንሰጣቸው። እሱን ነገር ደግሞ ፊት ለፊት የምናገረውና ክላይንቶች የተስማምተውበት የሚገቡበት ነገር ነው። ሌሎቹ 3 አይነት ፕሪማቹር ኢጃኩሌሽኖች የሚታከሙ ናቸው። ዘላቂ የሆነ መፍትሄ አላቸው። ሶ ያለውን ችግር ቼክ አድርገን ከ1 ወር እስከ 3 ወር ሊያስፈልገው የሚችልበት ህክምናዎች አሉ። እነሱ ነገሮች ካስተካከልን በኋላ ወደ ህይወታቸው ይመለሳሉ። ኮንስታንት የሆነ ክትትልም ላይ ያስፈልጋቸው ይችላል። ላይፍ ሎንግ የሚባለው ነገር ግን ያ ወንድ ናቹራሊም ቢሆን ወይም በቻይልድሁድ ማስተርቤሽን የሆነ ነገር አስተምሮታል ጭንቅላቱ። ሶ ሜዲኬሽኖች የምንሰጠው ከናቹራል ፋክተሪ ሴቲንጉ ጭንቅላቱን ማውጣት ነው። ሶ ጭንቅላት ደግሞ ኤቭሪ ታይም ምንድን ነው ሪሴት ያደርጋል። ሶ ኢት ካምስ ባክ ቱ ዘ ፋክተሪ ሴቲንግ። ሶ በ6 ወር ሊሆን ይችላል፣ በ1 አመት ሊሆን ይችላል፣ ተመልሶ ወደዛ የመምጣት ነገር በ2 አመት ሊሆን ይችላል፣ ግን ተመልሶ የመምጣት ቻንስ አለው። ያንን ነገር ፊት ለፊት ተናግሬ ነው ከዛ በኋላ እንትን ነው ትሪትመንት ይኖረዋል። አሁን ከዚህ ከመናገርሽ ሌላ አዲሽናል መድኃኒቶች ምናምን ሊኖሩ ይችላሉ? መድኃኒቶች ብዙ አይነት አሉ። 4 አይነት የቶሎ መጨረስ መድኃኒቶች አሉ። ለየአይነቱ እና ለሆርሞናል እንትኖቹ የተለያየ ነገር ነው የሚሰጣቸው። ሶ ኢት ዲፔንድስ ኦን ዴር ኢንቨስቲጌሽን ላይ ያላቸው ሪዛልቶች ምን እንደሱ አይነት ነገሮች ዲፔንድ ያደርጋል። እንትን ላይፍ ስታይል ቼንጃቸው ላይ በትክክል እንትን አድርገው 8 ወር 9 ወር ያልተመለሰባቸው አሉ። ላይፍ ሎንግ ፕሪማቹር ኢጃኩሌሽን ኖሯቸው ትሪትመንታቸውን ጨርሰው 8 ወር 9 ወር ድረስ ሰላም ይሆናል፣ ምንም ያልተመለሰባቸው። ላይፍ ሎንግ ፕሪማቹር ኢጃኩሌሽን ኖሮት ደግሞ ሪስታርት አድርጎት ዳት ማስተርቤሽን ምናምን የሚባለውን ነገር ሪስታርት አድርጎት በ5 ወሩ በ4 ወሩ ተመልሶበት የመጣ ክላይንት አለ። ኦኬ ደህና ሆኖ ተመልሶ ደግሞ ወደዛ ተመልሶ መጣበት። ቢካዝ ደህና ሆኛለሁ በቃ አምፋይን በቃ ታክሜያለሁ በቃ ብሎ የድሮ ፕራክቲሶቹን ጀመረ። ስለዚህ ተመልሶ መጣ። ምንድነው ሳይኮሎጂካል እንትኑ? አሁን ለምንድነው ዋይ ሰዎች ማስተርቤት የሚያደርጉበት ምክንያት? ኢዚ ዶፓሚን ይሉታል ፈረንጆች። ሶ the sense of excitement ነገር ያለው አንድ ወንድ ሲጨርስ ያሉት ዶፓሚን ሪሊዝ it gives the sense of stressless የሆነ relaxed የሆነ እንትን ነው። ያቺን ኢዝሊ ማግኘት ይጀምሯታል። ሶ
ማስተርቤሽን የሚባለው ነገር ያ ነው። ኢዚ ዶፓሚን ይሉታል ብዙ ሰዎች እና በጣም በሚገርም ሁኔታ ምንድነው ቻይልድሁድ ማስተርቤሽን እንደዛ አይነት ችግር እያመጣ አሁን ደግሞ ፍሪ አክሰስ ነው ያላቸው ልጆቻችን በጣም በሚገርም ሁኔታ አሁን እያወራው ያለሁት ምንድነው 35 40 ምናምን አመቱ የሆነ ወንድ በድሮ ጊዜ ሶሻል ሚዲያ የሚባል ፖርኖግራፊ እጃቸው ላይ ስማርትፎን በሌለበት ጊዜ ጓደኛዬ አስጀምሮኝ የሆነ ልጅ አስጀምሮኝ የሆነች ሴት አስጀምራኝ ምናምን ብለው በልጅነታቸው የጀመሩ አሉ። በዛ ሁላ አሁን 35 40 አመት ሁሉ በላይፍ ሎንግ ፕሪማቹር ኢጃኩሌሽን ይመጣሉ። ፒክስ እናደርገው ከ18 አመት በታች ከ16 አመት በታች ማስተርቤሽን ሂስትሪ አላቸው። ግን የጀመሩት በሶሻል ሚዲያ አይደለም እና እንደዛ ሁላ ተጀምሯል በዛ ጊዜ እንኳን እና ኢማጂን ሃው ኢዚ ኢት ኢዝ አሁን አንድ ልጅ እንትን ለማድረግ ሁሉ ነገር ክፍት ነው ፖርኖግራፊ ለማየት ምን ለማድረግ ሁሉ ነገር ክፍት ነው እና ስልኮቻችንን ፓረንታል ሱፐርቪዥን ማክሲመም የሚያስፈልግበት ጊዜ ነው because ሎንግ ላስቲንግ የሆኑ ኢምፕሪንት ነው የሚያደርጉት ጭንቅላታቸው ላይ which cannot be fixed እስከ ዘላለም ድረስ ይዘውት የሚሄዱት ነገር ነው የሚሆነው because እንደ ህፃን ልጅ ነው ጭንቅላት ሳያድግ የሰጠኸውን ህፃን ልጅ አሁን የነገርከውን ነገር ይደግማል የነገርከውን ወርድ ይደግማል that's what's happening ዛጋ ኮንዲሽን ለመደረግ እንደፈለጉ ለመቀረጽ ኢዚ ነው የዛን ጊዜ ነው ያን የተቀረጸባቸውን ትልቅ ሆነውን ፕራክቲሱ ሊቀጥል ይችላል ከዛ በኋላ ሴክሹዋል ፋንክሽኖች ያመጡትለታል ለምሳሌ ማስተርቤሽን ደጋጋሚ ሲያደርግ ፕሪማቹር ኢጃኩሌሽን ብቻ አይደለም ኢሬክታይል ዲስፋንክሽን ያመጣል ዴዝ ግሪፕ ሲንድሮም እንለዋለን ዴዝ ግሪፕ ሲንድሮም ይባላል ዴዝ ግሪፕ ሲንድሮም ማለት ኢሬክታይል ዲስፋንክሽን የብልት አለመቆም ችግር as a result of masturbation ሲመጣ that means በማስተርቤሽን ጊዜ ያለው ፍሪክሽን ያለው እንትን በሙሉ ነርቮችን ነው የሚገለው ነርቮችን ይገላል በማስተርቤሽን የመጡት ኢሬክታይል ዲስፋንክሽኖች ብዙ አይነት ትሪትመንቶች አሁን አሉ ተንጋት ሾክ ዌቭ የሚባል አለ የሞቱትን ነርቮች አድርገን እናነቀዋለን ሾክ ዌቭ ቴራፒ ምናምን አለ ሶሉሽን የሌለው ነገር የለም በአንድ በወንም ነገር ተገኝቶለታል ሶሉሽን ግን በማስተርቤሽን በኩል የመጡት አይነት ሴክሹዋል ፋንክሽኖች they are hard ከሌሎቹ በተለየ ከባድ ነገር አላቸው they are hard to treat unless ያንን ማስተርቤሽን ትሪት ካላደረግ ነው በስተቀር ስለዚህ ብዙ ጊዜ በማስተርቤሽን እንደዚህ ቻይልድሁድ ማስተርቤሽን ነበረኛው ከዛ በኋላ እንደዚህ አይነት ቶሎ መጨረስ ምናምን አለ ይላሉ currently masturbation አለ ወይ is my first question that I ask my clients አለ ካሉኝ ወደ ሪሃብ ነው ምልካቸው ሊንክ ነው ማድረጋቸው ወደዛ ማለት ነው you have to treat that መጀመሪያ የምናገረው እዚህ ጋር ቶሎ መጨረሱን አክመዋለሁ አስተካክለዋለሁ ግን ላይፍ ስታይል ቼንጅ ተደርጎ ፕሪማቹር እንትን ይሄ ማስተርቤሽኑን ካልተዋችሁ በስተቀር ተመልሶ ይመጣል የሆነ አይነት ነገር ሰስቴን ማድረግ ስለዚህ በሁለቱም በኩል ነው ማለት ነው አድረስ ምናደርገው በጣም የሚገርም ነው